ብዙዎቻችን ኦንላይን ላይ ዕቃ ካዘዝን በኋላ 30 እና 40 ቀን እንደውም አንዳንዴ ወራትን ቆይቶ እጃችን ላይ ሊደርስ ይችላል። ስለዚህ ስፔሲፊካሊ ያ የሚሆንበትን ምክንያት በዚህ ቪዲዮ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሶል እባላለሁ። ይህ ቻናል ቴሶል ይባላል። እንዲህ አይነት ጠቃሚና አስተማሪ ቴክኖሎጂካል እና ኢምፖርቲንግ ቲፖችን ስለምሰጥ ሰብስክራይብ እና ላይክ ማድረግ ቪዲዮውን እንዳትረሱ። እዚህ አጋጣሚ አሊኤክስፕረስ ላይ በየጊዜው ዲስካውንት የሚወጡ እቃዎችን በቴሌግራም ቻናሌ በኩል ስለምለቅላችሁ ዲስክሪፕሽን ላይ ባለው ሊንክ ጆይን በማድረግ እነዚህን እቃዎች ማግኘት ትችላላችሁ። ወደ ቪዲዮአችን እንግባ። ስለዚህ ጋይስ ያዘዛችሁት እቃ ወደ ኢትዮጵያ ወይም ደግሞ ወደ አዘዛችሁበት ሀገር ዘግይቶ የሚደርስባቸው ምክንያቶች እንመለከታለን። ከነዚህ ምክንያቶች ውስጥ የመጀመሪያው ትንሽ ሴል ነምበር ካላቸው ደንበኞች ስለዚህ ወደ አዘዛችሁበት ሀገር ወይም ደግሞ ወደ ኢትዮጵያ ያዘዛችሁት እቃ ቶሎ ማይመጣበት ምክንያት የመጀመሪያው ምንድነው? ትንሽ ሴል ያላቸው እንትኖች አሉ፣ ነጋዴዎች አሉ። ከነሱ ኦርደር ማድረግ የመጀመሪያው ምክንያት ነው ማለት ነው። ይህ የሚሆንበት ምክንያት ደግሞ ምንድነው? እነዚህ ነጋዴዎች ብዙ ኦርደር የማያገኙ ነጋዴዎች ይሆናሉ። የምታውቁ ከሆነ አሊኤክስፕረስ ላይ የምትመለከቷቸው ከሆነ ከስር ይጽፍላችኋል ምን ያህል ያ ደንበኛ ያ ነጋዴ ምን ያህል እንደሸጠ ምን ያህል እቃዎችን ሴል እንዳደረገ ያስቀምጥላችኋል። ያ ቁጥር እያነሰ በመጣ ግን ያ ነጋዴ ኤፊሺየንሲው እቃ የመላክ ፍጥነቱ ምኑ እየቀነሰ ይመጣል። ምክንያቱም እንደሌሎቹ ብዙ 10,000 20,000 ሶልድ እንዳደረጉ ደንበኞች ፍጥነት ላይኖረው ይችላል ማለት ነው። ስለዚህ እናንተ ይሄ እንዳይፈጠር ምን ማድረግ ትችላላችሁ? ብዙ ሴል ካላቸው ወይም ደግሞ ብዙ ሽያጭ ካደረጉ ነጋዴዎች መግዛት ትችላላችሁ። ይህንን በምታደርጉ ጊዜ ነጋዴዎቹ ያው ያንን ስራ ሲሪየስሊም ነው የወሰዱት። ያንን ፕሮዳክትም በየሀገሩ ይሸጣሉ ማለት ነው። አንድ እቃ 100 ኦርደር ያደረገው ሰው ቢኖርና 1,000 ወይም 10,000 ደግሞ ሰው ኦርደር ያደረገው እቃ ቢኖር 10,000 ያደረገው ላይ ያው ብዙ ሰው ከዓለም ክፍሎች ላይ ያንን እቃ ይጠቀማል፣ ያስልካል ማለት ነው። ስለዚህ እናንተ 10,000 ሴል የተደረገውን እቃ ስትመርጡ ያው ተመሳሳይ ነጋዴም ሆኖ ከፍ ያለ የሸጠውን ስትመርጡ የምታገኙት ጥቅም ምንድነው? ነጋዴው አክቲቭ ነው፣ ወዳላችሁበትም አገር በፍጥነት የመላክ ነገር ይኖረዋል ማለት ነው። ይህ የመጀመሪያው ምክንያት ነው። ኦርደራችሁ ሊዘገይ የሚችልበት የመጀመሪያው ምክንያት ነው። ሶ አቮይድ የምታደርጉት ትንሽ ከሸጡ ነጋዴዎች ባለመግዛት ይህንን ሶልቭ ማድረግ ትችላላችሁ በቀላሉ ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ ሺፒንግ ፍሪ አይተሞች ናቸው። ሁላችሁም እንደምታውቁት አሊኤክስፕረስ ላይ እኛም ሁል ጊዜ ኦርደር ስታደርጉ አድርጉ እንደምንላችሁ የተለያዩ አይተሞችን ፍሪ ሺፒንግ መርጣችሁ ኦርደር ማድረግ ጥሩ ሊሆን ይችላል። ምክንያቱም ሺፒንግ ፊ አያስከፍላችሁም። ያ ደግሞ ለእናንተ ኤክስትራ ገንዘብ ከማውጣት ያድናችኋል ማለት ነው። ያንን ነገር ግን ስታደርጉ ምንድነው ሪሊ ሃፕን የሚያደርገው? ያ ነጋዴው በፈለገው ትራንስፖርት ሲስተም ሊሆን ይችላል፣ በፈለገው መንገድ ይልከዋል። ዳት ማች እናንተ ጋር ለሚደርስበት እቃው ወደ እናንተ ለሚመጣበት ፍጥነት ብዙ ግድ ላይ ሰጠው ይችላል ማለት ነው። ይሄ በፍሪ ሺፒንግ ሴንስ ሲሆን ነው። ያው ዘግይቶ ቢደርስም ዋናው መድረሱ ነው የሚለውን ኮንሰፕት ሊይዝ ይችላል ያ ነጋዴ። ሺፒንግ ፊ በምትከፍሉበት ጊዜ ግን አንደኛ የትራንስፖርቱን ስለከፈላችሁ ወደ አዘዛችሁበት ሀገር የሚመጣበትን የትራንስፖርቱን ስለከፈላችሁ የመፍጠን ሊኖረው ይችላል። እኔ ኤክስፒሪየንስ ባደረግኩት ሺፒንግ ፊ በብዛት ስከፍል ማክሲመም 15 ቀን 20 ቀን ውስጥ ይገባሉ እነዛ እቃዎች ቶሎ ይገባሉ። በአብዛኛው ደግሞ ፍሪ ሺፒንግ እቃዎችን በማዘ ጊዜ ምንድነው ሀፕን የሚያደርገው? ወር ሊቆይብኝ ይችላል፣ ወር ከምናምን ሊቆይ ይችላል። አንዳንዴ እንደውም እስከ 2 ወር የሚገፉ እቃዎች አሉና ሜቢ ይሄኛው እንደ አንድ ፋክተርም ሊወሰድ ይችላል። ይህ ምንድነው ፍሪ አይተም የሆኑ ፍሪ ሺፒንግ የሆኑ አይተሞችን ዳት ማች ባትጠቀሙ አሪፍ ይሆናል ማለት ነው። እነዚህ ያው ፖይንቶች እስካሁን የነገርኳችሁ 2 አሉ፣ አንድ ይቀራል። እነዚህ ሲደራረቡ በአንድ ላይ የኦርደር መዘግየት ሊያመጡ ይችላሉ። ፋክተሮቹን ስለሆነ እየተመለከተን ያለ ነው ማለት ነው። ሰመራይዝ ለማድረግ ያህል የመጀመሪያው ትንሽ ሴል ካላቸው ነጋዴዎች ማዘዝ ነው። ሁለተኛው ደግሞ ሺፒንግ ፍሪ አይተሞችን በብዛት መጠቀም፣ ሺፒንግ ከማያስከፍሉ ነጋዴዎች
በብዛት መጠቀም ነው ማለት ነው። ሁለቱን ተመልክተናል። በሶስተኛ ደረጃ የምንመለከተው እና ዋነኛው ደግሞ የሚሆነው ምንድነው? እነዚህን ሁለቱን እናንተ ሳታደርጉ እንኳን አዛችሁ እቃችሁ ስሎሊ ሊመጣ ይችላል፣ ወይም ደግሞ ወደ ኢትዮጵያ ወይም ወዳላችሁበት ሀገር ቶሎ ላይ ደርስላችሁ ይችላል። በኢትዮጵያ ሴንስ ግን ይህ ሀፕን እያደረገ ያለው ለምንድን ነው? አንደኛ በጉምሩክ በኩል በሚፈጠሩ ባለማግባባቶችና በተለያዩ መዘግየቶች ነው ማለት ነው። ይህ ሀፕን የሚያደርገውም ለምንድን ነው? የምታውቁ ከሆነ ብዙ ጊዜ በዓላት የሚኖሩ ጊዜ የኢትዮጵያ መስሪያ ቤቶች ስራ አይሰሩም። እነዛ መስሪያ ቤቶች ስራ አልሰሩም ማለት ደግሞ ጉምሩክ ያሉ ሰዎች ሬስት ያደርጋሉ ወይም ደግሞ ዴይ ኦፍ ይኖራቸዋል፣ እቤታቸው ያሳልፋሉ ማለት ነው። ይህ ሀፕን ሲያደርግ እናንተ ኦርደር የምታደርጉት እቃ ያው ይገባል፣ ስቲል ወደ ጉምሩክ ይገባል። ግን እዛ አኩሚሌት የሆኑና ወይም ደግሞ ይጠራቀምና እነሱ ከአንድ ቀን ወይም ደግሞ ከሁለት ቀን ብሬክ ከበዓል ብሬክ በኋላ ሲገቡ ነው የሚሰሩላችሁ ማለት ነው። ስለዚህ የበዓል ጊዜ ላይ፣ የአዲስ ዓመት ላይ፣ የገና ጊዜ ላይ ብዙ ጊዜ የኦርደር ዲሌይ የምናይባቸው ጊዜዎች ናቸው። እኛ በተለይ የምናመጣ ሰዎች እነዛ ጊዜዎች ላይ የሚዘገይባችሁ ምክንያት ይህ ነው። አሁን ደግሞ የሚዘገይባችሁ እንደምታውቁት ብዙ ሰው ኦርደር ያደረገ ነው እና ደግሞ ታክስ የሚጣልባቸውንም እቃዎች በደንብ ፊገር አውት ለማድረግ እነሱ እየሰሩ ነው። ስለዚህ የሚዘገይባችሁ ጉምሩክ ከገባም በኋላ አይተማችሁ ትንሽ ከሆነ በተለይ በቃ ተቀላቅሎ ወደ ኋላ የመቅረት ነገር ሊኖረው ይችላል። እንደዛ የሆነ ጉምሩክ ደግሞ ቶሎ ስካን ተደርጎ ያ ነገር ካላለፈ ወይም ደግሞ ተፈቶ ቼክ የሚደረግ ከሆነም ሊቆይባችሁ ይችላል። የሚጣልባችሁ ግብርም እንትን እስከሚባል ድረስ ሊቆይባችሁ ይችላል። እዛ ግብር ደግሞ ከተጣለ ማወቅ የምትችሉበት መንገድ አጭር መንገድ አለ። እናንተ ፖስታ ቤት ሄዳችሁ መጠየቅ ትችላላችሁ። ይህ እቃ ገብቷል አልገባም ብላችሁ ቼክ ማድረግ ትችላላችሁ። ጉምሩክ ተይዞ ከሆነ ይነግሯቸዋል። የተጣለበትን ኢቭን ቀረጥ እነሱን መንገር ይችላሉ ለእናንተ። ካልሆነ ግን ስልክ ተደውሎ ነው የሚነገራችሁ። እቃችሁ በአብዛኛው የሚደረገው ምንድነው? ጉምሩክ ሲገባ ጉምሩክ ይደውልላችሁና ለእናንተ እቃችሁ እንደተያዘና ትራኪንግ ነምበራችሁን ከአይዲያችሁ ጋር በቴሌግራም እንድትልኩ ይጠይቃችኋል። እናንተ ያንን ስትልኩላቸው ምንድነው የሚያረጋግጡት? አንደኛ አይዲያችሁ ላይ ያለውን ስም እቃው ከታዘዘበት ሰው ስም ጋር መመሳሰሉን የእናንተ መሆኑን ለማወቅ ማለት ነው። ይህ አንደኛ የሚጠቀሙበት የእናንተን አይደንቲቲ ቬሪፋይ የሚያደርጉበት መንገድ ነው። ሁለተኛው ደግሞ ምንድነው የምትጠየቁት? ትራኪንግ ነምበራችሁ ነው። እቃውን ከዛ ከቻይና ወይም ደግሞ ከዱባይ ከተለያየ ሀገራት ሲመጣ የያዛችሁትን ትራኪንግ ነምበር ያንን ትጠይቃላችሁ። ሁለቱም ፕሮቫይድ ካደረጋችሁ በኋላ ቀረጥ ይጣልባችኋል ማለት ነው። የተጣለባችሁን ቀረጥ ከከፈላችሁ በኋላ ፕሩፉን ለነሱ በዛ በኩል ልካችሁ እቃችሁን ሰክሰስፉሊ ወደ ፖስታ ቤት ይልኩላችኋል። እነሱ ሄዳችሁ ከፖስታ ቤት እቃችሁን ትረከባላችሁ ማለት ነው። ያው በጉምሩክ በኩል ያለችው ፕሮሰስ ይህንን ትመስላለች። ብዙ ኮምፕሊኬትድ አይደለም። ነገር ግን ሜቢ እንደዚህ ኮንፊውዝ የሚያደርጋችሁ ነገር ካለና ተያያዥ ደግሞ ጥያቄዎች ሊኖራችሁ ይችላል። ያንን ዲስክሪፕሽን ላይ ባለው ቴሌግራም ቻናል በመግባት እኔን ስለምታገኙ ያንን ቻናል ጆይን እያደረጋችሁ ጥያቄዎቻችሁን መጠየቅ ትችላላችሁ። ኮሜንት ሴክሽን ላይ ከዚህ በኋላ እንዲሰራ የምትፈልጉትን የቪዲዮ አይነት ሰጀስት ማድረግ ትችላላችሁ። ቪዲዮውን እስከዚህ ድረስ ከተመለከታችሁት ቴች ሶል ብላችሁ ኮሜንት አድርጉ እስኪ። የዛሬው ቪዲዮ ይህንን ይመስላል። አይ ሆፕ ብዙዎቻችሁ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ቻው።